አንዳንድ ጊዜ የሆነ አቅም ሳይኖራችሁ ሲቀር ገንዘብ ሳይኖራችሁ ሲቀር ተስፋ ነው የምታደርጉት። ተስፋ ታደርጋላችሁ እና ምን ትባላላችሁ? ማድረግልህን ነገር አታውቅም ልትባሉ ትችላላችሁ። ዝም ብለህ ስራ በቃ አንተ ማድረግልህን ነገር አታውቅም ተብላችሁ በቃ የሆነ ነገርማ ሊያደርግልኝ ነው ብለህ ዝም ብለህ ትሰራለህ። መጨረሻ ላይ ምንም ነገር ሳያደርግልህ ሊቀር ይችላል። ስለዚህ ሁሌም ቢሆን እናንተ በሰው ተስፋ ማድረግ የለባችሁ። ብትገሉም ብታድኑም በራሳችሁ ላይ እምነት ተስፋ ይኖራችሁ፣ በምትሰሩም ነገር ላይ አቋም ይኖራችሁ። ሰውን የተደገፈ ሰው ወደቁ አይቀርም። ራሳችሁ ላይ ነው መደገፍ ያለባችሁ። ከራሳችሁ ደግሞ መቼም ቢሆን ሊበልጥ የሚችለው እምነት ካላችሁ በፈጣሪያችሁ ላይ ተስፋ አድርጉ፣ በፈጣሪያችሁ ላይ ተደገፉ። የሚበልጠውና የሚያስኬደው እሱ ስለሆነ ማለት ነው። የሰው ልጆች ዛሬ ካስደሰታችሁት የሆነ ደስ የሚላችሁን ነገር ሊያደርግላችሁ ይችላል። ግን የፈለገ ስራ እየሰራችሁለት ደግሞ እሱ እናንተ አልሰራችሁ ብሎ ካሰበ ደግሞ ምንም ነገር ላያደርግላችሁ ይችላል። ስለዚህ ሰውን ተስፋ ማድረግ ማለት ምን ልበላችሁ ማለት ነው፣ በቃ ገደል ላይ የተንጠለጠለ ነገር ነው። መች ተበጥሶ እንደሚወድቅ አይታወቅም። ስለዚህ ራሳችሁን ከዛ ነገር መጠበቅ አለባችሁ ማለት ነው። አቋም ይኑራችሁ፣ ባላችሁ ነገር ኩሩ፣ ያላችሁን ነገር አክብሩ። ስለዚህ በራሳችሁ እምነት ይኑራችሁ። የማደርግልህን ነገር አላውቅም ምናምን የሚባል ነገር የለም። ማድረግልህን ነገር አታውቅም የሚባልም ነገር የለም። ካደረገ ማድረግ ነው። የማላውቀውን ነገርማ ለእኔ ቢያደርግልኝ ምን ትርጉም አለው? የማውቀውን ነገር ነው ማድረግ ያለበት ብላችሁ መከራከር መሞገት መቻል አለባችሁ። ካልሆነም ይቀራል። የሰው ልጅ እኮ የትም ይኖራል። በባህር ውስጥ፣ በሰማይ፣ አሜሪካ፣ ኢትዮጵያ ውስጥ፣ አዲስ አበባ በረንዳ ላይ የት ትኖራለህ እኮ። ወንጀል ሰርቶም ታስሮ ይኖር የለ እንዴ ሰው? መኖር እኮ አይደለም ትልቁ ጥያቄ፣ ለውጥ ነው። መኖርማ የትም ትኖራለህ። እስር ቤትም ትኖራለህ፣ ህንፃ ውስጥም ትኖራለህ፣ በረንዳ ላይም ትኖራለህ። ልዩነቱ የለውጡ ጉዳይ ነው። ለውጥ ከሌለው መኖር ብቻ ከሆነ የትም ልትኖር ትችላለህ ማለት ነው። እናመሰግናለን።